እግዚአብሔር አምላካችን ሆይ ሀገራችንን እንድታስብልን በቸርነት እንድትጎበኝልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ አድነን። መንግሥት ያንተ ናትና፣ ኃይል ለዘላለሙ። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስም ምስጉን አምላክ ነው። ደስ ያለሽ ጸጋን የተሞላሽ እመቤቴ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ወምሕረትከ ስረይ ኃጢአተየ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነት ብዛት የኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ፣ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይባርክልን። ሰኔ 9 ቀን 1999 ዓመተ ምህረት ይህ ቀን ታላቅ ቀን ነው። እጅግ በጣም የምስራቁ ንጉሥ ታላቁ ቆስጠንጢኖስ የኒቃያ ጉባኤ የሰጠውን ውሳኔ አስመልክቶ በሞላው ዓለም የክርስትናን የእምነት አዋጅ ያስተላለፈበት ቀን ነው። እጅግ በጣም የሚደነቅ ቀን ነው። ጌታ ሂዱ እስከ ዓለም ዳርቻ ድረስ አስተምሩ፣ በአብ በወልድ በመንፈስ ቅዱስ ስም አጥምቁ፣ ያዘዝኳችሁንም ሁሉ እንዲጠብቁ አስተምራችሁ የእኔ ደቀ መዛሙርት አድርጓቸው። እኔ በዘመኑ ሁሉ ከእናንተ ጋር ነኝ እስከ ዓለም ፍጻሜ። ይሄ በማቴዎስ መልእክት የተመዘገበ ነው። በማቴዎስ ወንጌል ሂዱ ለፍጥረት ሁሉ ወንጌልን ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረድበታል። ይህ በቅዱስ ማርቆስ ወንጌል የተሰጠ መልእክት ነው። ይህ መልእክት ከተነገረበት ከጌታ ከዕለተ ትንሣኤው ጀምሮ መልእክቱን የተቀበሉት ሐዋርያቱ በእግራቸው ተከፋፍለው ዓለምን በመዞር መልእክቱን አድርሰዋል። አቅማቸው የፈቀደውን ብቻ አይደለም፣ ከአቅማቸው በላይ የሆነውን ሁሉ መስዋዕትነት ከፍለዋል። እንደው እንደ ዛሬው መድረክ ላይ እየወጡ
ሰባኪ ነኝ እያሉ እንደሚንጎራደዱት አይደለም። እንዲህ አይደለም። እሱም ሲልካቸው አስጠንቅቆ ነው የላካቸው። በሆነ ባልሆነው እንዳይፈሩ እንዳይደነበሩ ጨካኞች ቁርጠኞች እንዲሆኑ እኔ ነው ያላቸው። እንደ በግ በተኩላ መካከል እልካችኋለሁ። እንደ እባብ ብልህ እንደ ርግብ የዋህ ሁኑ ነው ያላቸው። በተቻለ መጠን ሰውን ወደ እነሱ የሚያቀርቡበትን መንገድ ይፈልጋሉ። በተቻለ መጠን ደግሞ በድሎናል ብለው ያን ሰው ከመበቀል ይጠነቀቃሉ። በሁሉ ነገር ኃይል የሚሆናቸውን ስልጣን ሰጥቷቸዋል እና የሚያምኑትን ይህች ተአምራት ትከተላቸዋለች ይላል እና ተአምራት የተከተለቻቸው ነው ዓለሙን ያስተማሩት። ሙታንን አንሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ ያለ ዋጋ የተቀበላችሁትን ያለ ዋጋ ስጡ፣ በጸጋ የተቀበላችሁትን በጸጋ ስጡ ነው ያዛቸው። ሐዋርያት ሲፈውሱ ብዙ መቸገር አልነበረባቸውም። ለምሳሌ አንድ ቀን ጴጥሮስና ዮሐንስ ወደ ምኩራብ ለማስተማር ሲገቡ አንድ ድውይ እየተንኳተተ የሚለምን ድውይ ገንዘብ ይጠይቃቸው ነበር ስለ እግዚአብሔር እያለ። ምን አለው ጴጥሮስ መለስ ብሎ እኔ ገንዘብ የለኝም አለው። ዛሬ ወዳለበት ሄድ እንደሚልን ብሎ እንደሚያስለምት አይደለም፣ ግን ያለኝን ልስጥህ ነው ያለው። እኛ የለኝም ካል የለንም ነው። እሱ ግን ያለኝን ልስጥህ አለው። ድውዩ የሚጠብቅ ሳንቲም ነበረ። ጴጥሮስ ግን ሙሉ ጸጋ አጎናጸፈው። ተንሥእ በስሙ ለኢየሱስ ክርስቶስ፣ በኢየሱስ ክርስቶስ ስም ከተቀመጥክበት ተነስ አለው። ሽባው አካሉ ተተርትሮ ተዘርግቶ ደካማው አካሉ ጠንክሮ ስሩ በርትቶ ወዲያውኑ እነሱን ተከትሎ እየተራመደ ወደ ምኩራብ ገባ። ጊዜ አልጠየቀም። እረፍት ላድርግ አላለም። ተከትሏቸው ነው የገባ። ያዩት ሁሉ ተገረሙ። እንዴት ነው ይሄ እዚያ በር ተቀምጦ ምጽዋት ይለምን የነበረው አልነበረም አሉ። አዎን አላቸው። አዎን የአባቶቻችን የአብርሃም አምላክ እናንተ ንቃችሁ ሰቅላችሁ በገደላችሁት በልጁ በኢየሱስ ክርስቶስ ስም ይህንን ሕይወት ሰጠው አላቸው። አዎ እንደዚህ ነበረ። እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ በዚህ መንገድ ይሄዳሉ ተብሎ ዜናው ከተሰማ ድውያኑን ባልጋ አድርገው ደርድረው ግራና ቀኝ ያስተኛቸዋል። በዚያ ሲያልፉ ጥላቸው ያረፈበት ሁሉ ይነሳል፣ ይፈወሳል። አንዳንድ ጊዜም ልብሳቸውን እየቆረጡ መጠምጠሚያቸውን እየቆረጡ እየወሰዱ ከድውያን ላይ ያደርጉት ነበር እና መላው አካላቸው ብቻ ሳይሆን መላው የእነሱ የሆነ ሁሉ ስራ የሚሰራበት ኃይል አጎናጽፎ ነው የላካቸው። በዚህ ኃይል ነው ያን አስቸጋሪ ዓለም
ማርከው በአንድ ጊዜ በእጃቸው አድርገው የነበረው። ኋላ ግን ቤተክርስቲያን እየተስፋፋ ስትሄድ ዲያብሎስ ምን ሞኝ ነው ከውስጡ ደስ የሚሆኑትን እየመለመለ ያስነሳ ጀመር። በመጀመሪያ ሲሞን የሚባል ነበር። እባካችሁ ጌቶች እኔም እንደናንተ ያልኩት ሁሉ እንዲደረግልኝ እጄን በጫንኩበት ሁሉ ላይ መንፈስ ቅዱስ እንዲወርድ ብዙ ገንዘብ ልክፈላችሁና ይህን ሹመት ስጡኝ አላቸው። ቅዱስ ጴጥሮስ ወርቅህ ብርህ ለጥፋት ይሆንህ ከዚህ ሂድ ነው ያለው። ኋላ ግን ሉቃስ ጠቅላላ ዝርዝር ነገሩን በግብረ ሐዋርያት አልጻፈውም። በገድለ ሐዋርያት ግን እንደተገለጠው ሲሞን ክርስቶስን እወዳደረዋለሁ ብሎ ተነሳ። እሰራለሁ ሁሉንም አለ። እሱ ወደ ሰማይ እንዳረገ እኔም ወደ ሰማይ ማድረግ እችላለሁ ብሎ 4 መናፍስት ተሰይሞ በእነዚያ ላይ ሆኖ ወደ ሰማይ ሊያደርግ ተነሳ። ምድር ለቀቀ። ምዕመናን ደነገጡ። ቅዱስ ጴጥሮስን ኧረ ምን ነው ዝም በሉ አለ። ርቆ ሲሄድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሲያማትብበት እነዚያ መናፍስት ትተውት ሸሹ። ወርዶ ተንቆጫቁጮ ሞተ። በቅዱስ ጳውሎስ ዘመንም በራሱስ የሚባል ነበረ። ስለዚህ ራሱን ከፍ ከፍ የሚያደርግ አንተ የጽድቅ ጠላት አለው ሐዋርያው። ተመለስ ብንልህ አልመለስም አልክ አይደለም በል እንግዲያው እስክትሞት ፀሐይን አታይም አለው። በዚያችው ቅጽበት ዕውር ሆነ። መሬት እንደዳበሰ እንዳሰሰ እንደተጨነቀ እንዳለቀሰ ሕይወቱ አለፈ። ሲቀጡን እንደዚህ ይቀጡ ነበር። በዚህ ኃይል ነው የክርስትና ሃይማኖት ዓለምን የገዛ እንጂ ዓለም ለራሱ የሚሆነውን መርጦ ተከትሎ አያውቅም። ሁልጊዜ ቢሆን እግዚአብሔርን ሲያስቸግር የሚኖር ነው። እግዚአብሔር ለኖህ የሰጠውን ቃል ኪዳን እያሰበ በየጊዜው ይቅርታ ባያደርግለት ኖሮ እስካሁን የሰው ዘር ከምድር ገጽ ጨርሶ ይጠፋ ነበረ። እግዚአብሔር ግን አንዳንድ ጊዜ ሲታገሰው፣ አንዳንድ ጊዜም በጨት እያደረገ ሲያስደነግጠው እስካሁን ድረስ አለ። አሁን ግን እየባሰበት ይሄዳል። በዚህ ብቻ አልቆመም። ኋላም አርዮስ ወልድ ፍጡር ነው፣ ሚካኤል የተባለው ፍጡር ነው ብሎ ተነሳ። መምህሩም ጓደኞቹም ሊመክሩት ምክራቸውን አልቀበልም አለ። መጀመሪያ መምህሩ አውግዞ ለየው። ጊዜው 280 ዓመተ ምህረት ገደማ ነበረ። በዓለም ክርስቲያኖች ላይ ችግር የጸናበት ከሃዲያን ነገስታት ዲዮቅልጥያኖስ፣ መክስሚያኖስ ክርስቲያኖችን የሚያስጨንቁበት፣ የሚያሳድዱበት፣ የሚገሉበት ጊዜ ስለነበረ በጣም ችግር ነበር።
ይሁን እንጂ ሃይማኖት አልጠፋም፣ ተአምራትም አልተቀነሰም እና በዚያ ጊዜ በግብፅ እስክንድርያ መንበር ተፍጻሜ ሰማዕተ ጴጥሮስ የሚባል ሊቀ ጳጳሳት ተሾሞ ነበረ። እሱ አርዮስ፣ አኪላስ፣ እለእስክንድሮስ የሚባሉ 3 ደቀ መዛሙርት ነበሩት። እንግዲህ ከ3ቱ አንዱ ይሄ ነው። እንደው ጠለብላባ ነገር ነው። ሁሉን ደርሼበታለሁ ባይ ነው። አውቄያለሁ ባይ ነው። ይህንን ተነስቶ ከተማ እየገባ ወደ እያነዛ አስቸገረ። ወንድሞቹ ተብሎት እንዲህ ስላላቸው ለመምህራቸው ነገሩት። መምህራቸው ጠርቶ ቢተገሰውም እኔ እንደው አይደለም መጽሐፍ ተመልክቼ ሁሉን ነገር አጥርቼ ነው ማስተምሬ እንደዝምሩ አይደለም ብሎ እምቢ አለ። አውግዞ ለየው። በመሃሉ ነገሩ እየተጠናከረ ሄዶ ዲዮቅልጥያኖስ እኔ በቀን ብዙ ክርስቲያኖችን ይገላለሁ፣ ነገር ግን እነሱ ይጨምራሉ እንጂ አይቀንሱ፣ ነገሩ ምንድን ነው ብሎ ጠየቀ። አንተ ብዙ ሺህ ገለህ ብትውል በዚያው እጥፉን አሳምኖ የሚውል የእስክንድርያ ሊቀ ጳጳሳት አለ አሉት። ታዲያ ምን አለ አጭር ነገር ነው፣ ሂዱና ግደሉት ብሎ አዘዘ። አርዮስ ይህን ሲሰማ ከግዝት ሳይፈታኝ ሞተ እንደሆነ ኋላ ተቀባይ አላገኝም ብሎ በማታለል ወንድሞቹን ይቅርታ እንዲያደርግልኝ ለመኑልኝ፣ እኔ ተመልሻለሁ ብሎ ላካቸው። ከመንግስት የተላኩ ወታደሮች ግን እስክንድርያ ገብተዋል። ምዕመናን ቀንም ሌትም እየተፈራረቁ እነዚያን ሰዎች ወደ ሱላ ለማስገባት እየተጠባበቁ ነው። ሄደው ነገሩት። እሱም ከተመለሰ ምን ችግር ብሎ ሌሊቱን ሲጸልይ ያደረ። ጠዋት አንገቱን ጉልበቱ ላይ አድርጎ አረፍ እንዳለ ጌታችን ኢየሱስ ክርስቶስ የተቀደደ ልብስ የለበሰ እና በስተፊቱ እጁን እንደዚህ የጋረደ መስሎ ታየው። ምነው አንተ ጌታ ኢየሱስ አይደለም አለው። ነኝ አለው። ታዲያ ልብስህን ማን ቀደዳት አለው። አርዮስ ልብሴን ቀደዳት፣ ከሕያው አባቴ ከመንፈስ ቅዱስ ከአንድነት ለይቶኛል። የማይመለስ ዲጉይ የማይፈወስ ድውይ ነውና ግዙስን አጽና እንጂ እንዳትፈታው ሊያታልልህ የተዘጋጀ አለው። ወዲያው ሲነቃ ወንድሞቹ ጓደኞቹ አኪላስ ለእስክንድሮስ ገቡ። እሱም ተጋፍቶ ተከትሏቸው ገባ። አባታቸው ግን ጊዜ አልሰጠም። አርዮስ ወጉዝ በሰማይ ወበምድር፣ አርዮስ በሰማይ በምድር ወጉዝ ነው። ከአጸደ ቤተክርስቲያን እንዳትደርስ፣ ከምዕመናን እንዳትቀላቀል፣ ስጋውን ደግሞ እንዳትቀበል ብሎ አወገዘው። እሱ ጆሮ ይህን ሲሰማ በቃ ጭንቅላቱ ዞረ፣ በር ወጥቶ ሄደ። ወንድሞቹ ደነገጡ። አይ እንዲህ አይደለም፣ ምክንያቱ እንዲህ ነው ብሎ ቅድም የዘረዘርኩላቸው ራእይ ከነገራቸው በኋላ እናንተም ተጠንቀቁ፣ እኔ በዚሁ ቅርብ ቀን ግዳጄን እፈጽማለሁ። አንተ አኪላስ ከኔ ቀጥለህ በእስክንድርያ መንበር ትሾማለህ። ጓደኛህ በከንቱ ውዳሴ እየጠለፈ እያባበለ ተመልሶ ይመጣል። ከግዝቱ ትፈታዋለህ፣ ከምዕመናን ትቀላቅለዋለህ፣ በመንፈቅህ ትቀሰፋለህ። አንተ ለእስክንድሮስ ከሱ በኋላ ለእስክንድርያ መንበር ትመረጣለህ። በአንተ ጊዜ ታላቅ ጉባኤ ይደረጋል። ስህተቱን ግድፈቱን የምትገልጽበት
ለዓለም የምታስታውቅበት አንተ ነህና ተጠንቀቅ አላቸው። ይህንን ነግሯቸው ወደ ውስጥ ተመለሰ። እነሱም ወደ ቤታቸው ሄዱ። እሱ ግን ለወታደሮቹ እናንተም አትቸገሩ፣ ሕዝቡንም አታስቸግሩት፣ የምፈልገው ጉዳይ ስለሆነ ሌሊት በዚህ በኩል ነው፣ በዚህ በመስኮት በኩል ነው፣ እኔ መስኮት ከፍቼ ጠብቃችኋለሁ፣ የታዛችሁን ትፈጽማላችሁ አላቸው። በሌሊት መስኮቱን ከፍቶ ጠበቃቸው። መጡ። አንገቱን አወጡ ሰጣቸው። አንገቱን ቆርጠው ሄዱ። ምዕመናን ጠዋት ሲመጡ ምንም ድሮ ጸሎቱን ሲጨርስ ያጨብጭብላቸዋል፣ ይገባሉ። ሲማሩ አርፍደው ይሄዳሉ። ያን ዕለት ግን የሚሰሙት ድምፅ የለም። በሩን የሚከፍትላቸው አላገኙም። በሩን ሰብረው ሲገቡ አካሉ አንድ ቦታ፣ አንገቱ አንድ ቦታ ወድቆ አገኙት። አካሉን ከወደቀበት አንስተው ወንበሩ ላይ አስቀምጠው አንገቱንም ከተጣለበት አንስተው ከአካሉ ጋር ሲያገናኙት ልክ እንዳልተቆረጠ ሆነ። ህዳር 29 ቀን። ከዚህ በኋላ እሱ የተናገረው አልቀረም። አኪላስ የተባለው ከሱ ቀጥሎ ተሾመ። አርዮስ መጣ እያባበለው፣ መማርማ እንዳይማሩን አለ። ፈሊጥ ያንሳል እንጂ ያለፉስ መምህራችን ትምህርት መቼ ይጎለው ነበር፣ ፈሊጥ ያንሰው ነበር። ዛሬ ገና ትምህርት ከግብረ ገብነት፣ ግብረ ገብነት ከፈሊጥ የተሟላለት ታላቅ ሊቅ ተሾመ እያለ እያመሰገኑ መጣ። ከግዝቱ ፈታው፣ በመንፈቁ ተቀሰፈ። እለእስክንድሮስ ተሾመ። እለእስክንድሮስ የአባቱን ውግዘት አጽንቶ እንደገና መንፈቅ ደግሞ አዋገዘው። ከዚህ በኋላ በጊዜው የምስራቁን ዓለም ይገዛ የነበረው የቁስጥንጥንያው ንጉሠ ነገሥት ታላቁ ቆስጠንጢኖስ ነበረ። ቁስጥንጥንያ ትባል ነበር ያን ጊዜ። ዛሬ ግን ሌላ ነው ስሟ፣ ተለውጧል። በቱርክ እጅ ከገባች በኋላ ሄዶ መጽሐፍ ተመልክቼ ምስጢር ተረድቼ ባስተምር እለእስክንድሮስ ከአጸደ ቤተክርስቲያን እንዳትደርስ፣ ከምዕመናን እንዳትቀላቀል፣ ስጋውን ደሙን እንዳትቀበል ብለው አውግዞኛልና ቀርቦ ይጠየቅልኝ አለ። ተጠራ። ያን ጊዜ እስከ ኢትዮጵያ ወሰን ድረስ በጠቅላላ አውሮፓን የሚገዛው የቁስጥንጥንያው ንጉሠ ነገሥት ነበረ። እሱም ጉዳዩን ዘርዝሮ አስረዳ። እንግዲያው ጉባኤ በኒቅያ ይሁን ተብሎ ከዓለም ወደ 3000 በላይ የሆኑ ጳጳሳት ተሰበሰቡ። ግን ሁሉም የየራሱን ቋጥሮ ስለተገኘ በአንድ ድምፅ ወልድ ዋህድ ዘዕሩይ ምስለ አብ በመለኮቱ ከአብ ጋር እኩል ትክክል ነው፣ አንድ ነው ብለው የሚያምኑ 318 ብቻ ተገኙ። በእነዚህ ጉባኤው እንዲካሄድ ተወስኖ በዚያ ጉባኤ ላይ ተረቶ አርዮስ ተወግዞ ተለየ። የዚህ ውሳኔ መልእክት ነው በዛሬው ቀን ለዓለም የተላለፈ። እንግዲህ ከዚያ ጊዜ ጀምሮ ምንም እንኳን በዓለም አንድ ሃይማኖት፣ አንድ ጥምቀት፣ አንድ እግዚአብሔር የሚለው ቢኖርም ቤተ ክርስቲያን ውስጧን መንቀዟ አልቀረም። በተለይም ስልጣን ያሉት ወገኖች፣ ስልጣን የተደገፉ
ውስጣቸው ያሉት ደግሞ በእነሱ እየተመኩ በሚያመጡት በሽታ በየጊዜው ችግር መፈጠሩ አልቀረም። ኋላም ሳምሳጢ ጳውሎስ ተነሳ። ባሕታዊ ነኝ ባይ ነው። እግዚአብሔር ተገለጸልኝ፣ ክርስቶስ ራሱ ተገልጾ ነግሮኛል። እኔ እኮ እመቤታችን ራሷ ተገልጻ ነግራኛለች። እኔ እኮ የወለድኩት ልጄ የተባረከ ስለሆነልኝ ነው እንጂ አምላክን መጽነስ መውለድማ እንዴት እችላለሁ ብላኛለችና እሷ የወለደችው ፍጡር ነው፣ እግዚአብሔር ስላደረበት ብቻ አምላክ ይባላል ብሎ አስተማረ። እሱም ተወግዞ ተለየ። ከዚያ ንስጥሮስ ሁለት አካል ሁለት ባህሪ ነው፣ አንዱ የሥጋ አንዱ የመለኮት ይባላል። የመለኮትን ስራ ይሰራል፣ ሥጋው ደግሞ የሥጋ ስራ ይሰራል ብሎ ከሁለት ከፍሎ አስተማረ። እንዲህ አንተ እንደዚህ ካልከማ ታዲያ በቃና ዘገሊላ የተገኘው ሥጋው ነው መለኮቱ ነው? ሥጋው ነው ሥጋው ብቻ ነው እንዳትል ውሃውን ወይን ያደረገው ማን ነው? መለኮቱ ነው እንዳትል መለኮት በሰርግ ቤት አይጠራም። የዕውሩን ዓይን በፈወሰ ጊዜ በምራቁ አፈሩን ጭቃ አድርጎ ነው የቀባው። ምራቁን ትፍ ብሎ አፈሩን ጭቃ ያደረገ ማን ነው? መለኮት ነው እንዳትል ለመለኮት ምራቅ የለውም። ሥጋ ብቻ ነው እንዳትል ሥጋ የዓይን መፍጠር ስልጣን የለውም ብለው ጥያቄ ሲያቀርቡለት አልቻለም። በዚሁ በቅዱስ ቄርሎስ አፈ ጉባኤነት ተወግዞ ተለየ። ይህ ነገር ውስጡን እየታመሰ ግማሹም እሱን እየመሰለ ግማሹም ከሱ እየተለየ ከቆየ በኋላ እንደገና ፍላቪያኖስ የተባለው የግሪኩ ጳጳስ ይህንን ይዞ ተነሳ። በእሱ ምክንያት ክርክር ተጀመረ። ጉባኤ ስብስብ ተባለ። የምስራቁ ንጉሠ ነገሥት ቆስጠንጢኖስ በነበረበት ስፍራ ዛሬ መርቃን የተባለ የተተካው ሚስቱ ብርክልያ ትባላለች እና ብዙ ጳጳሳት ተጠሩ።